የጥምቀት በዓል ወደ አሳዛኝ መርዶ ተቀየረ። መሪር ሐዘን ተፈጥሯል። ወጣቶች አልቀዋል። ቤተክርስቲያኗም ሐዘኗን ገልጻለች። ልዩ ዘገባ ይዘንበታል። የወልቃይት ጠገዴ አስተዳደርን የሚያፈርስ አካል ካለ ራሱ ይፈርሳል ብሏል አስተዳደሩም። አደገኛ ፍጥጫ ተፈጥሯል። ዝርዝር ዘገባ ይዘንበታል። በህወሓት ውስጥ ያለው ክፍፍል ፈንድቶ ከፍተኛ ወታደራዊ አዛዡ በቁጥጥር ስር ውሏል። ህወሓት ላለፉት 3 ዓመታት የቆየበት የውስጥ ጦርነት ፈንድቶ በይፋ ወጥቷል። ከመቀሌ የደረሰን ልዩ ሰበር መረጃ አለ። በዝርዝር እናቀርበዋለን። በጅቡቲ ለ26 ዓመታት ጅቡቲን የመሩትን እስማኤል ኦመር ጌሌህን ለመጣል በይፋ የትጥቅ ትግል ተጀምሯል። የኢትዮጵያ የወጪ ገቢ ንግድ አደጋ ላይ ወድቋል ነው የተባለው። ዝርዝር መረጃ ይዘነበታል። በቆይታችን ይቀርባል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ እንዲሁም ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በዲጂታል ማርኬቲንግ ለተሰማራችሁ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የክሪፕቶ ከረንሲ ዋጋዎችን ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዓለም አቀፍ የክሪፕቶ ከረንሲ ንግድ ላይ ቢትኮይን 2.1% ቅናሽ አሳይቶ $93,229 እየተሸጠ ነው። ኢትራሃም 2.9% ቅናሽ አሳይቶ $3,221 እየተሸጠ ሲሆን ዲጂታል ዶላር 0.01% ቅናሽ አሳይቶ $0.9 እየተሸጠ ነው። ሶሎና ከፍተኛ ቅናሽ ያሳየ ሲሆን 5.8 በመቶ ቀንሷል። $134 እየተሸጠ ነው። ትሮን 0.57% የቀነሰ ሲሆን $0.3 እየተሸጠ ነው። ዶግ ኮይን 6.8 ከፍተኛውን ቅናሽ በማሳየት $0.01 ይሸጣል። ቢትኮይን ካሽ 0.35 በመቶ ቅናሽ በማሳየት $589.6 እየተሸጠ ነው። የኢትዮጵያ የመሬት አስተዳደር ስርዓት ደካማ መሆን ሀገሪቱን ለከፍተኛ የተፈጥሮ አካባቢያዊ መራቆትና የምግብ ዋስትና ቀውስ እያጋለጣት መሆኑን የመሬት ፖሊሲ ባለሙያዎች አስጠነቀቁም። በላንድ ፎር ላይፍ ፎረም የተገኙ ተመራማሪዎችና ባለሙያዎች እንዳስገነዘቡት ጊዜ ያለፈባቸው ህጎችና ደካማ አፈጻጸም የሀገሪቱን የኢኮኖሚ ዋልታ የሆነውን ግብርና እየሸረሸረው ይገኛል። በመድረኩ ላይ የተገኙት ብዙ ዓለም በቀለ የመሬት አስተዳደርን የማይተመን መሰረተ ልማት ወይም ኢንቪዚብል ስትራክቸር ሲሉ የገለጹ ሲሆን ይህ መሰረተ ልማት ሲዳከም የጠቅላላ የምግብ ዋስትና ስርዓቱ ይፈርሳልን ብለዋል። ጥናቶች እንደሚያመላክቱት አርሶ አደሮች በመሬታቸው ላይ ያላቸው የባለቤትነት ዋስትና አስተማማኝ አለመሆን መሬቱን ለረጅም ጊዜ ከመንከባከብና የአፈር ለምነትን ከመጠበቅ ይልቅ ለጊዜያዊ ጥቅም ብቻ እንዲበዘብዙት እያደረገ መሆኑን ጠቁሟል። በተለይም የአርብቶ አደር አካባቢዎች ሁኔታ አሳሳቢ መሆኑም ተነስቷል። ፖሊሲዎቹ አርብቶ አደሩን መሰረት ያደረጉ የመሬት አጠቃቀሞች እንደ ኋላ ቀርና አካባቢው እንደ ባዶ መሬት ተደርጎ የመቁጠር አዝማሚያዎች እንዳሉም ተተችቷል። በህገ መንግስቱ አንቀጽ 40 ቁጥር 5 የተሰጠው መብት በተግባር የተተገበረ አለመሆን አርብቶ አደር የመሰማራት መብት በኢንቨስትመንትና ከተማ መስፋፋት የተቀማ መሆኑ ተመላክቷል። ባለሙያዎቹ መንግስት የመሬት አስተዳደርን እንደ ሀገር ደህንነት ወይም ናሽናል ሴኩሪቲ ጉዳይ ሊመለከተው እንደሚገባም አሳስበዋል። ዘመናዊ በዲጂታል የታገዘ የመሬት ስርዓትን መዘርጋት የቅንጦት ሳይሆን የህልውና ጉዳይ መሆኑን ጠቅሰዋል። አርብቶ አደሩ እንደ ህዝብ ሁኔታም ከቦታ ቦታ የሚንቀሳቀስበትን ተጨባጭ ድንበሮችን በህግ ዕውቅና መስጠት እንደሚያስፈልግም መክረዋል። የቀድሞ የትግራይ መከላከያ ኃይል ቲዲኤፍ ከፍተኛ አመራር ብርጋዴር ጀነራል ጉሽ ገብሬ በቁጥጥር ስር መዋላቸውን ተከትሎ በክልሉ የፖለቲካ አመራሮች መካከል ከፍተኛ ፍጥጫ ተፈጥሯል። የትግራይ ክልል ሰላምና ጸጥታ ቢሮ ጀነራሉ በወታደራዊ ፍርድ ቤት ክስ እንደተመሰረተባቸው ሲያስታውቅ፣ ፕሮፌሰር ክንድያ ገብረ ህይወት በበኩላቸው እስሩ የወንጀል ቡድኑ ሴራ ነው ሲሉ ኮንነውታል። የክስ ዝርዝሩ የትግራይ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ ብርጋዴር ጀነራል ጉሽ በቲዲኤፍ ቁጥጥር ስር
መዋላቸውን አረጋግጧል። ቢሮ እንደገለጸው ጄኔራሉ በሰሜን ምስራቅ እዝ ለወታደራዊ ፍርድ ቤት ክስ ቀርቦባቸዋል። ከጠላት ጋር መተባበር፣ ሰራዊቱን ለማፍረስ መሞከርና የበላይ አመራሮችን ትዕዛዝ አለማክበር የሚሉ ክሶች በወታደራዊ አዛዡ የቀረቡ ናቸው። ቢሮ አክሎም ማንም ሰው ከህግ በላይ አይደለም በማለት አንዳንድ የሰራዊት አመራሮች የሰራዊቱን ህገ ደንብና ዲሲፕሊን በመጣስ ለግዳጅ ዝግጁ እንዳይሆኑ ሲሰሩ እንደነበረና ለዚህም ተጠያቂ እንደተደረጉ አስታውቋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንደያ ገብረ ህይወት በበኩላቸው የጄኔራል ጉሽን እስርና የቀረበውን ክስ አጥብቀው ተቃውመዋል። ፕሮፌሰሩ በሰጡት አስተያየት በጄኔራሉ ላይ የቀረቡት ክሶች ውሃ የማይቋጥሩ ናቸው ያሉ ሲሆን እስሩ በትግራይ ያለውን የወንጀል ቡድን ምን ያህል ቀውስ ለመፍጠር ፍቃደኛ መሆኑን የሚያሳይ ነው ብሏል። አክለውም የሰላምና ጸጥታ ቢሮ ያወጣውን መግለጫ ማንኛውም ሰው ፍርድ ቤት እስካልቀረበ ድረስ እንደ ንጹህ ይቆጠራል የሚለውን የህግ መርህ የጣሰ ነው ሲሉ ተችተውታል። ፕሮፌሰሩ አያይዘውም በኢትዮጵያ ውስጥ ወታደራዊ ፍርድ ቤት ያለው ብቸኛው ክልል ትግራይ ነው ሲሉም ጠቅሰዋል። ብርጋዴር ጄኔራል ጉሽ ገብሬ ከህወሓት ታጋዮች አንዱ ሲሆኑ ከ1983 ለውጥ በኋላ በመከላከያ ሰራዊቱ በተለያዩ ኃላፊነቶች አገልግለዋል። የሰሜኑ ጦርነትን ተከትሎ ወደ ትግራይ በመመለስ የትግራይን መከላከያ ኃይል TDF ከመሰረቱ ለ2 ዓመታት አርሚ 15 የተሰኘውን የጦር ክፍል በመምራት ቁልፍ ውጊያዎችን ያደረጉ ሰው ናቸው። አንዳንድ መረጃዎች እንደሚያመላክቱት ጄኔራል ጉሽ በህወሓት ውስጥ በተፈጠረው የውስጥ ልዩነት ሳቢያ ከስራ ታግደው ቆይተዋል። በተለይም ከጌታቸው ረዳ ኃላፊነት መነሳት ጋር በተያያዘ ቅሬታ እንደነበራቸው ይነገራል። ጉዳዩን ወታደራዊ ፍርድ ቤት እንደሚዳኘውም ተገልጿል። ኢትዮጵያ ጎሮሮ ወሳኝ ወጪ ገቢ ንግድ መተላለፊያ መስመር በሆነችው በአዋሽ 7 ከተማና አካባቢው የህዝብ ትራንስፖርትና የጭነት አገልግሎት በሚሰጡ አሽከርካሪዎች ላይ የሚፈጸም የህገወጥ ገንዘብ ማስከፈልና ዘረፋ መባባሱ ተገለጸ። ቅሬታ አቅራቢዎቹ ለአዲስ አበባና ለምስራቁ የሀገሪቱ ክፍል የደም ስር በሆነው ይህ መስመር ላይ የአፋር ልዩ ኃይል ደንብ ልብስ የለበሱ ታጣቂዎች ከባድ የዝርፊያና የብዝበዛ ተግባር እንደሚፈጽሙ ተናግረዋል። በስፍራው የሚገኙ አሽከርካሪዎችና መንገደኞች እንደገለጹት ታጣቂዎቹ የፍተሻ ጣቢያዎችን እንደ ሽፋን በመጠቀም ተሽከርካሪዎችን በማስቆም ለማለፍ የግድ መክፈል አለባችሁ በሚል ማስፈራሪያ ገንዘብ እየጠየቁ ይገኛሉ። የሚጠየቀው ገንዘብ ምንም አይነት ህጋዊ ደረሰኝ የሌለው ሲሆን ለመክፈል ፈቃደኛ ያልሆኑት ላይ ድብደባ፣ ንብረት የመቀማት ዝርፊያ ተግባር እንደሚፈጸም ጠቁመዋል። ከገንዘብ ብዝበዛ በተጨማሪ በመኪናዎች ላይ የተጫኑ የንግድ ዕቃዎችንና የመንገደኞችን ንብረት በኃይል እንደሚወስዱባቸው አሽከርካሪዎች ገልጸዋል። አዋሽ 7 ከአዲስ አበባ ወደ ጅቡቲ እንዲሁም ወደ ድሬዳዋ፣ ሐረር፣ ጅጅጋ የሚወስዱ መስመሮች ማገናኛ ማዕከል ነች። በዚህ መስመር ላይ የሚፈጠር ማንኛውም የጸጥታ ችግር እና ህገወጥ እንቅስቃሴ በሸቀጦች ላይ ያልተገባ የዋጋ ጭማሪ በተጠቃሚ ህብረተሰብ ላይ የዋጋ ንረትን ያስከትላል። እንዲሁም የሀገሪቱን የገቢና ወጪ ንግድ ፍሰት በማስተጓጎል በብሔራዊ ኢኮኖሚ ላይ አሉታዊ አስተዋጽኦ ያሳድራል። በድርጊቱ የተማረረው የአካባቢ ህብረተሰብና የትራንስፖርት አገልግሎት ሰጪዎች ጉዳዩ ከአቅማችን በላይ በመሆኑ በግልጽ የፌዴራሉ መንግስት እና መከላከያ ሰራዊቱ ጣልቃ በመግባት የህግ በላይነትን እንዲያስከብር ተማጽነዋል። ህዝቡ የተፈጸመ ባለው ድርጊት እጅጉን ተማሯል። መንግስት ለዚህ ስትራቴጂካዊ መስመር ደህንነት ሲል አስቸኳይ መፍትሄ ይስጠን ሲሉ ቅሬታ አቅራቢዎች ጠይቀዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ጌታቸው ረዳ አሁን ያለው የወልቃይት ጠገዴ አስተዳደር እንዲፈርስ ተስማምተናል ሲሉ ለሪፖርተር መናገራቸውን ተከትሎ የዞኑ አስተዳደር ምላሽ ሰጠ። የዞኑ አስተዳዳሪ አሸታ ደምለው መረጃው ፍጹም ውሸት ነው ሲሉ አስተባብለውታል። አምባሳደር ኤርቪን ማሲንጋ በሁመራ በነበራቸው ቆይታ የወልቃይትን አስተዳደር እንዲፈርስ የሚል አጀንዳ እንዳልተነሳ አረጋግጠዋል። በተጨማሪም አሸታም የጥምቀት በዓልን አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ አስረግጠዋል። አሁን ያለንበት ዘመን የድህረ እውነት ዘመን በመሆኑ የተደረገው እንዳልተደረገ ያልሆነው ደግሞ እንደሆነ የሚያቀርቡ የቅጥፈት ኃይሎች በሰሞኑ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ድረስ በመምጣታቸው ዘርፈ ብዙ ትርጉም ያለው ስራ የተሰራ ቢሆንም አንዳንድ የጠላት አካላት ከትላንት ስህተታቸው ያልተማሩ በውሸት ልምድ ሱሰኛ የሆኑ በማያገባቸው ገብቶ እንቶ ፈንቶ ከሚሉ ኃይሎች ራስን አርቆ ከእውነት ፍትህ ጎን መቆም ይጠይቃልም ብለዋል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር የለም በማለት ጠንካራ ምላሽ ሰጥተዋል።
ሰረገላው ከኤሌክትሪክ መስመር ጋር ተያይዞ የአራት ወጣቶች ሕይወት ማለፉን ቤተክርስቲያኗ አስታወቀች። በሸገር ከተማ ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያውኑ ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣለች። የሞት አደጋ የደረሰባቸው ወጣቶች በኮየ ፈጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ሕይወታቸው ማለፉን አረጋግጠዋል። እኚህ የቤተክርስቲያኑ አመራርም አደጋው የደረሰው ታቦቱን ከፀሐይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ እንደሆነ አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ አህጉረ ስብከት ሊቀ ጳጳስ አባ ሳውሮስ በአደጋው ሐዘናቸውን ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ሕይወታቸውን እንዳጡ ለሐዋርያ አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማም ታላቅ ሐዘን ተሰምቶናልም ብለዋል። 4ቱ ወጣቶች ሕይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልን ነፍሳቸውን ከአብርሃምና ከይስሐቅ ከያዕቆብ ጎን እንዲያኖርልን የዘውትር ጸሎታችን መሆኑን እንገልጻለንም ብለዋል። በጅቡቲ የሚገኙ ራሳቸውን ፍሩድ በሚል ያደራጁ የአፋር ታጣቂዎች የጅቡቲ መንግስትን ለመጣል የትጥቅ ትግል መጀመራቸውን ያገኘነው መረጃ ያመላክታል። ታጣቂዎቹ ባለፉት 24 ሰዓታት ውስጥ በከፈቱት ተኩስ 12 የጅቡቲ ወታደሮች እንደተገደሉ ተሰምቷል። 5 ወታደሮች ታፍነው ተወስደዋል። በጅቡቲ አንዳንድ አካባቢዎች ኢንተርኔት ከተቋረጠ 15 ሰዓታት እንዳስቆጠሩም ለማወቅ ተችሏል። በዚህ ግጭት የተነሳ የኢትዮ ጅቡቲ መስመር አደጋ ላይ ወድቋልም ነው የተባለው። ታጣቂዎቹ በሰሜናዊ ጅቡቲ የተወሰኑ ከተማዎችን ወደ 80 በመቶ ተቆጣጥሯልም ነው የተባለው። ፍሩድ በአፋር ተወላጆች የተመሰረተ ድርጅት ሲሆን የጅቡቲ መንግስትን በመጣል በጅቡቲ አዲስ የመንግስት መዋቅር ለመዘርጋት እንቅስቃሴ ጀምሯል። የቻይና መንግስት እየቀነሰና እያረጀ የመጣውን የህዝብ ቁጥር ለመታደግ ከፍተኛ ጥረት እያደረገ ቢሆንም በ2025 የወሊድ መጠኑ በታሪክ ወደ ተመዘገበ ዝቅተኛ ደረጃ መድረሱ ተሰማ። ይህ ክስተት ቤጂንግ የገጠማት ያለውን ጥልቅ የህዝብ ቀውስ አጉልቶ አሳይቷል። ከ1950ዎቹ ጀምሮ ያለውን መረጃ ባጠናከረው የዊንድ ኢንፎርሜሽን ሪፖርት መሰረትም በ2025 የወሊድ መጠኑ የ1000 ሰዎች ወደ 5.6 ዝቅ ብሏል። ይህ መጠን በ2023 ከነበረው 6.4 ጋር ሲነጻጸር ቅናሽን አሳይቷል። የስታቲክስ ቢሮ ይፋ እንዳደረገው መረጃ ከሆነ ባለፈው ዓመት የተወለዱ ህፃናት ቁጥር 7.9 ሚሊዮን ብቻ ሲሆኑ ይህም ከአምናው 9.5 ሚሊዮን ጋር ሲነጻጸር የከፋ ቅናሽ ነው። ቻይና ጥብቅ የነበረውን የአንድ ልጅ ፖሊሲ ካላላች ወደ 10 ዓመታት ቢጠጉም የወሊድ መጠኑ እያሽቆለቆለ ቀጥሏል። በ2024 የድራጎን ዓመት ተብሎ በሚታሰበውና ልጆች ለመውለድ እንደ መልካም እድል በሚቆጠረው ባህላዊ ጊዜም መጠነኛ ጭማሪ አሳይቶ 6.7 የ1000 ሰዎች ታይቶ የነበረ ቢሆንም የዚህ ክስተት ተጽዕኖ ሲያበቃም አሃዙ ተመልሶ አሽቆልቁሏል። የኢኮኖሚስት ኢንተለጀንስ ዩኒት ዋና ኢኮኖሚስት ዩዋሱ እንዳሉት ምንም አይነት ትልቅ ቀውስ በሌለበት ሁኔታ የቁጥሩ እንዲህ በፍጥነት መቀነስ አስደንጋጭ ነው ብለዋል። ወጣቶች በኢኮኖሚ ጫና፣ በስራ ቦታ ከፍተኛ ውድድር ምክንያት ጋብቻና ልጅ መውለድን እያራዘሙ መሆናቸው ለችግሩ ምክንያትነት ተጠቅሷል። የቻይና ፖሊሲ አውጪዎች ችግሩን ለመቅረፍ መጠነኛ ማሻሻያ እርምጃዎችን ወስደዋል። የገንዘብ ሽልማት፣ ከ3 ዓመት በታች ለሆኑ ህፃናት ቤተሰቦች የግብር ቅናሽ እንዲሁም የወሊድ ፍቃድን በ2024 ከነበረው 98 ቀናት ወደ 158 ቀናት አራዝመዋል። ይሁን እንጂ የሀገሪቱ አጠቃላይ የህዝብ ቁጥር ለተከታታይ 4ኛ ዓመት መቀነስ አሳይቷል። ባለፈው ዓመት በ3.4 ሚሊዮን ቀንሶ 1.4 ቢሊዮን ሆኗል። በሌላ በኩል እድሜያቸው ከ60 በላይ የሆኑ አረጋውያን ቁጥር ድርሻ ከ22% ወደ 23% አድጓል። ኢኮኖሚስቶች እንደሚያስጠነቅቁት አዲስ የሚወለዱ ህፃናት ቁጥር መቀነስ ማለት ወደፊት የሚኖረው የሰው ኃይል ይቀንሳል ማለት ነው። ይህም በፍጥነት እያደገ የመጣውን ጡረተኛ ለመደገፍ አስቸጋሪ ስለሚሆን በጡረታ ስርዓቱ ላይ ከፍተኛ ጫና ከመፍጠርም በላይ የወደፊት የገበያ ተፈላጊነትን በማዛባት ኢኮኖሚያዊ አደጋ ሊያስከትል ይችላል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን አብራችሁን ስለሆናችሁ ከልብ አድርገን እናመሰግናለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኞች እንኳን ለጥምቀት በዓል በሰላም አደረሳችሁ በማለት ተሰናበትን። ሰላም።